ከዚህ በፊት ጓደኛ ማቾች ነበርን። አሁን ደግሞ ልጆቻችን የልብ ጓደኛ ማቾች ናቸው። እኔና ጌታቸው ላይ የተፈጠረው ችግር እንዳይደገም እየሞከርኩ ነው። አልተረዳኸኝም። ጉልበትን እኔ ላይ ለማሳየት ከሞከርክ ለአያቴ ዝናው ነግረውና ከሱ ጋር ትነጋገራለን። አንቺ ብቻ ሳትሆኚ እኔም ከዚህ ስራ ብትወጣልኝ ደስ ይለኝ ነበር። አሁን ቴዲ ዘውዴ ጋር ስለተመለሰ ቀጣዩ ፕሮጀክትሽ ደግሞ እሱ ነው? ምን አልክ? ሰለሞን ወደ ባንክ ሄዷል። እማዬ ይሄ ሰውዬ ዛሬ እዚህ ቤት አይደለም። እዚህ ቤት በምንም ታምር እዚህ ቤት አይደለም። ናውጣ እንደው አንተ ሰው ያማል እንዴ? ስርዓት ይኑር። ሄድና ልብስ አምጣለት። ያዘዝኩን ፈጽም። ተነሳ። እንዳሰጋገረ የምትነሳ አትመስልም ነበር። እንዴት ነው እዚህ የመጣሁት? እንዴት እንደመጣ አታስታውስ? እኔ እንድታመጡኝ ጠየኳችሁ? ሌላ ምርጫ አልነበረ። ስለዚህ አጋጣሚን ተጠቀምሽበት ማለት ነው? ምን? ሰፈር ውስጥ ስለ አንቺ የሚወራው ማላቅ መሰለሽ እንዴ? ያማሃል እና እዚህ ምን እሰራለሁ? ለማ እዚህ የመጣው ችግሩ ስለወደክ ነው። ከቸር መላኩ ሚስተር ዳታ እየቀለድሽ ነው? ተረጋጋ፣ አትጨነቅ። መላኩ እዚህ የለም። ስለዚህ ፈልገሽኛል ማለት ነው? ህፃን እኮ ነን። ምነው ትልቅ ሰው ለመሆን ተጣደፍክ? ለነገሩ ጥሩ ነገሮች ላይ ትኩረት አድርገህ ቢሆን ኖሮ አንድን ክፍል 3 ጊዜ አትወድቅም ነበረ። ባለጌ! እናንተ ለእኔ ምን ማለት እንደሆናችሁ ታውቃላችሁ አይደል? አዎ በደንብ እናውቃለን ማሚ። ሁሌም እንደምወዳችሁ እንዳትረሱ። ሁሌም ሁሉ ነገር እንደሆናችሁ እንዳትረሱ። ማሚ የተፈጠረ ነገር አለ? ለምንድን ነው በሌለ ነገር ልጆቹ የምታስጨንቂያቸው? ብሌን ከባድ ነገር የገጠመሽ ይመስላል ማሚ። ምን ሊፈጠር እንደሚችል ማን ያውቃል? ግሮሰሪ ውስጥ ነው የምትዩ ማሚ። ምን ሊፈጠር ይችላል? የአባታችሁ ሞት ያስተማረን ይሄን ነው። ምን ሊፈጠር እንደሚችል ስለማናውቅ የውስጤ እንድታውቁት ፈልጋለሁ። እናታችሁ አንዳንዴ ምንም ባልተፈጠረ ነገር መተከስ ታበዛለች። አሁን ትምህርት ቤት አይፈድባችሁ፣ ቶሎ ሄዱ።
ደህና አደርክ? ስነ ስርዓቱ የት ገባ? ሰላም እያልኩ እኮ ነው። ይቅርታ፣ ከዚህ በኋላ እዚህ ቤት ምንም አይነት ነገር እንደማልናገር እወቁ። ምክንያቱም የኔ መናገር ምንም ዋጋ ስለሌለው። እንዲህ አይነት ባህሪ ከየት የመጣ ነው? እኔ እንዲህ አይነት ነውረኛ ልጅ አላሳደኩም። እኔም በአንዴ ልጇ የምትከዳ እናት እንዳለችኝ አላውቅም ነበር። ምን አልክ አንተ? አባቴን ሊያስፈሩ የነበረውን ሰካራም ቤት ውስጥ ማስቀመጥሽን አባቴ ያውቃል? ምስጋና፣ እሱ ጊዜው ሲደርስ ነው ራሴ እነግረዋለሁ። መች ነው ጊዜው? በገዛ ቤቴ ድጋሚ እስኪወገኝ ድረስ ነው? ማንም ማንን የማያወጋ። ምስጋና ተረጋጋ። እማ አንቺ እኮ ስለ ልጁ ምንም አታውቂም። በችግር ያደገ በስቃይ ያደገ ልጅ እንደሆነ በደንብ አውቃለሁ። ድጋፍ ያስፈልገዋል። በአስቸጋሪነቱ ምክንያት ሰው ሁሉ የጠላውን ሰው ለምንድን ነው ለመርዳት የምትሞክሪው? ነገሩን ለመረዳት እንደሚከብድ አውቃለሁ፣ ግን የተወሰነ ነገሮች እስኪስተካከሉ እንድታምነኝ ብቻ ጠይቃለሁ። የሰፈሩን ሰካራም ለመርዳት ከምትሞክሪ ለእኔ አንድ ቀን እንኳን ጊዜ ስተሽም ቢሆን ይበልጥ አምንሽ ነበር። ልጆችሽን የምታሰቃይበት ምክንያት አለሽ? እንደማስብላቸው መናገሬ ጉዳት የለውም። አስጨንቅሻቸው እኮ ብሌን። ደግመሽ እንደማታገኛቸው አድርገሽ ከእነሱ ጋር ማውራት አልነበረብሽም። አባታችሁን ያሉት ይበቃቸዋል። አሁን እኔም ዝርፊያ ውስጥ እየገባው ነው። ምን እንደሚፈጠር አላውቅም። በሌና ለስራው አዲስ ስላልሆነች ከባዱን ስራ እሷ ትሰራለች። እና ማሰብ ማቆም አለብኝ ማለት ነው? ደሊና የምትሰራውን ስለምታውቅ ልታምኛት ይገባል። ከአንቺ የሚጠበቀው ያለውን ማስረጃ በሙሉ መስጠት ብቻ ነው። ደግሞ ሰዎች ቆሞ ስለ አንቺ ሲያወሩ የምትደነበረውን ነገር አቁሚ። ለስራው አዲስ ነኝ። ትንሽ ጊዜ ይወስድብኛል። ስራውን መስራት የምትፈልጊ ከሆነ ራስሽን አበርቺ። ገና ከመጀመሪያችን ጥርጣሬ አትፍጠሪ። ወዴት ልትሄጂ ነው ችኮላሽ? ጠበቃው እንደገና ሊያገኘኝ ይፈልጋል። በስልክ አታወሩ ነበር? በጣም እየጨቀጨቀኝ ነው። ጉዳዩም ቶሎ እንዲያልቅልኝ በአካል ባገኘው ይሻላል። ስራው ከተሳካልን ሁሉም ሰው ከመንገድሽ ላይ ገለል እንዲል የምታደርግበት ጊዜ ሩቅ አይደለም። እሺ የኔ ፍቅር፣ ሁለቱም ልጆች በጥሩ ሁኔታ ላይ ናቸው። ራሳቸውን ከችግር እየጠበቁ ነው። ደግሞ ለመዝናናት መሄድን አትርሳ፣ አትጨነቅ። ሁሉም ነገር አንተ ባልከው መንገድ እየሄደ ነው። እሺ እሺ፣ ቻው ባይ። የሰው ንግግር መስማት ብልግና ነው። ጎበዝ መካሪ ነሽ። አዎ፣ ሰሚ ከተገኘ ለምን እንደፈለግሽ ማወቅ እፈልጋለሁ። ለምንድን ነው ለእኔ ብለሽ ባልሽ የምትዋሺው?
እርዳታዬ ስለሚያስፈልግ። እሱን እርግጠኛ አይደለሁ። እናትህ አንተን በመፍራቷ ደስተኛ ነህ? እንዴት እናትህ ላይ እጅህን ታነሳለህ? አትወዳት? ይኸው ቀሪ ልብሶች እናትህ ወስዴ ስጩ ብላኝ ነው። የምሯን ነው? የምሯን ነው። ከዚህ በኋላ እዛች ቤት እግር ድርሽ ቢል ፖሊስ እንደምጠራ በግልጽ ነግራኛለች። ተመለሰሽና ንገሪያትሽ ብትለምንኝ እንደማልመለስ። እዛ ቤት ብቻዋን መበስበስ ትችላለች። ሁላችሁንም አልፈልጋችሁ። ምን ይሆንክ ነው? እነሱ ከኛ እንደተሻሉ ነው የሚያስቡት። እና ደግሞ የሚንሾካሾኩት ነገር እንዴት እንዳስጣለ። አባትህና አሽቃባጮቹ ሚስጥራዊ ህይወታቸው በእኛ ህይወት ላይ ምንም የሚፈጥረው ነገር የለም። አልገባሽ መስሎ። ምንድን ነው ያልገባኝ? ብሌን እቅዷ ሌላ ነው። አባዬን አደንዛዥ ስራ ውስጥ መግባት ከቻለች ነገ ያለንን ነገር በሙሉ እንደማትቀማን በምን እርግጠኛለሽ? ይሄ ዝም ብሎ ጥርጣሬ ነው። እስቲ ምን አለ አሁን ከፊታችን እንኳን ዞር ቢል። ይህ ሁሉ ነገር አሁን እኔን ለማስቀናት ነው? ሴራ አይገባሽም። ይህን ነገርህን እንዴት እንደማስቆምህ ብቻ ነው ግራ ይገባል። ተይኝ ስንዱ፣ አሁን ስራ ላይ ነው። ለምን እንዳዘንሽ አልገባኝም። ያ ሴጣን ቤትሽን ለቆ ስለወጣ ተመስገን በይ። ለነገሩ ለሊ ዘርፎሽ ቢወጣ ኖሮ ይገባሽ ነበር። ቾምቤ የሚያደርገውን የሚያውቅ ልጅ ስላልሆነ ነውጠኛና ቁጡ ሆነ እንጂ ወንጀለኛ እኮ አይደለም። ከዚህ በላይ ወንጀለኛነት አለ እንዴ? ከእናቱ ጋር ከተለያየ ከዚህም በላይ ነው። ይህን አካባቢ መልቀቅ የለበትም። እናቱን የደበደበ ልጅ ጤነኛ ነው ብለሽ ነው የምታስቢው? ትኩረት የተነፈጉ ልጆች የሚያሳዩት ባህሪ ነው። ልጁ ሴጣን ሰፍሮበታል። ገሊላ፣ ካስጠፋ ሰው ከሴጣን ጋር የሚፎካከር ልጅ ለመርዳት ትፈልጊያለሽ? ምንም አይነት ምክንያት ብሰጥሽ በቂ አይደለም፣ ግን እንደ ባለሙያ የቻልኩትን ሁሉ አደርጋለሁ። ቤተሰብሽን አደጋ ላይ እስከመጣል ምስጋናው በዚህ ሀሳብሽ ይስማማል ብዬ አላስብም። እሱን አናግረዋለሁ። መላኩስ መቼም የሰማ ቀን ምን እንደሚል ማሰብ ይጨንቃል። አሁን ምንም ነገር ማውራት እንችላለን። አዲሷን ብሌን ወደድኳት። እንኳን ደህና መጣሽ። ተረጋጊ፣ ብዙ አትደሰች። ልታስይዥን ትችያለሽ። አያሳስብሽ። እያንዳንዱ የምንዘርፈው መኪና በትንሹ 3 እቅዶች ሊኖሩን ይገባል። እቅድ? ጠለፋ ድንገተኛ ስራ ነው። ገባ ወጣ አለቀ። ቀልድ አይደለም። እቅድ ያስፈልገናል። ይህንን ስራ ከደሊና በላይ ማንም የሚያውቀው የለም። ስለዚህ ብቻዋን እንድትሰራ ፈቀጅላት። አይሆንም፣ እንደዛ አልተነጋገርንም። ስለ ጠለፋ እንጂ እየተነጋገርን ያለ ነው። አንቺ ልምድ ስለሌለሽ እንቅፋት
መሆን የለብሽም። ምን ልርዳሽ? ቾምቤ እዚህ ትምህርት ቤት እንዲቀጥል ለማድረግ ምን ማድረግ እንዳለብኝ ለማወቅ። ልጅሽን የወጋው ቾምቤ ማለትሽ ነው? እዚህ የመጣሁት እንደ እናት ሳይሆን እንደ ማህበራዊ ጉዳይ ሳይንስ ሰራተኛ ነው። እንደ ሚስት ያለሽ ቦታስ? ልጁ በባልሽ ላይ ያደረገውን ነገር ለመርሳት ፈቃደኛ ነሽ? እዚህ እድሜ ላይ ያሉ ልጆች እኮ ስልጣን ላይ ያለን ሰው ቢቃወሙ የተለመደ ነው። እሱ ግን ያደረገው ከመቃወምም ያለፈ ነው። ቾምቤ ማግለል ችግሩን አያስተካክለውም። ቾምቤ አጥፊ ነው። ምክንያቱም እሱ የሚያውቀውና የመጣበት መንገድ ይሄ ብቻ ነው። እኔ ግን የቾምቤን ነገር ማስተካከል እችላለሁ። ግን የትምህርት ቤቱ ድጋፍ ያስፈልገዋል። ወይዘሮ ገሊላ፣ ለማድረግ የምትሞክሪውን ነገር አከብራለሁ። ግን መላኩ እስኪመለስ ድረስ እኔ ምንም ማድረግ አልችልም። የመጨረሻውን ውሳኔ መወሰን የሚችለው እሱ ብቻ ነው። ነገር ግን የእኛን ድጋፍ የምትፈልጊ ከሆነ ቾምቤ መጪውን ፈተና እንዲያልፍችው፣ ምናልባት ያጥሩ ጅማሬ ሊሆን ይችላል። እሺ፣ እሱም ማድረግ እችላለሁ። አመሰግናለሁ። ቦርሳሽ ላግዝሽ? የከበደኝ ይመስላል። አይ ባካሽ እኮ ሸክምሽ ማቃራት ለመሸከም ፈቃደኛ ነህ? በቾምቤ ጉዳይ መኮረፉ ነው። እትዬ ገሊላ ምን ያክል ለሰዎች እንደምታስብ ያውቃለሁ፣ ግን ቾምቤ ከእርዳታ በላይ ነው። ካልሞከረን እንዴት ልናውቅ እንችላለን? ብንሞክርም ግን ምንም ለውጥ ያለው አይመስለኝም። አንተን ለማግኘት ዘውዴ ጋር በተደጋጋሚ ስመላለስ ሰው ሁሉ እንደዛ ነበር የሚለው። አሁን ግን አርያ የምትወል ልጅ ሆነሃል። ስለዚህ ለቾምቤ ድጋሚ እድል ልንሰጠው አይገባም? እሱ እሺ የሚል ከሆነ እኔም በምችለው መንገድ አግዘዋል። መኖር ሳይጀምር ነው ህልሙን የተነጠቀው። ስለዚህ በዚህ ምድር ላይ ቦታ እንዳለው እንዲያስብ የሙያ ግዴታዬ ነው። አንድ ነገር ታደርግልኛለህ? ምን? ምስጋና መላኩ ጋር እንዳይደውል ብታደርግ በጣም ደስ ይለኛል። መላኩ አሁን ብቻውን ሆኖ ዘና የሚልበት ጊዜ ነው። ተጨማሪ ሀሳብ እንዲኖረው አልፈልግም። ጨረሰ? ትንሽ ብቻ ደርሱ። በጣም ርቦኛል። እስከዛ የሚበላ ነገር የለም? እና ታዲያ ኩሽናውን አታውቂውም እንዴ? ሳሮን ወንድምሽን ጥሩና ምግብ እንብላ።
አዲስ ዜና አለኝ። ለአንቺ ዜና ማንም ደንታ የለው። እዳይን መክፈል እንደማልችል በፍርድ ቤት ተረጋገጠልኝ። ተመስገን ፈጣሪ። ያ ሁሉ ውዥንብር ታሪካቸውን ሊቀር ነው። 1 ኪሎ ምስር የሚገዛ ብር የለሽም እና ታዲያ ምን ብታረጊ ነው ፍርዱ እንደዚህ ያጣመሙልሽ? ሰው ሁሉ እንዳንተ ክፉ አይደለማ። ጠበቃው መቼስ ምን እንደተከፈለው ግልጽ ነው። ጠበቃው ሴሰኛ እንደሆነ ሰምቻለሁ። ብሌን ደግሞ ያን ያህል ብር እንደሌላት ሁላችንም እናውቃለን። ለምን አፍን ትከፍታለህ? ጥያቄ ነው እኮ ይሄን ያህል ብር ከየትም ልታመጣ ትችል? ያደርጋል። ባለፈውም ልክ እንደዚህ ስትዘናጋ ነው የወሰድንባት። የማትማር ሴት ናት። ለእኛ ስራችን እናቀለች። አንዴ ላናገርሽ እፈልጋለሁ። መጨረሻውን ስለማቃትረብሽኝ ደግመህ እጅን እንድታነሳብኝ አልፈቅድም። ይቅርታ አድርግልኝ። እንደዛ ማድረግ አልነበረብኝም። ለምን አትተወኝም? እናቴ እኮ ነሽ። እሱን ቀድመህ ነበር ማወቅ የነበረብህ። አንድ እድል ስጪኝ። ለምን? አሁን ማደሪያ ስላጣ? ቃል እገባልሻለሁ። ይቅርታ ካራክሽልኝ ለመለውጥ ወስኛለሁ። እንደዛ ስለምንህ ገፍትረኸኝ ጥለኸኝ ይርቅ ቀን ያንተ ነገር ቆርጦልኛል። ላናግርልህ እችላለሁ። ምናልባት ልትሰማኝ ትችላለች። ምንድነው ችግርሽ? ለምንድነው ማትተኝ? መኪና ልትሰምጪ ነው አይደለም? ደላ ፍጠኝ! ውጪ ውጪ ውጪ!
ነው።